ሰላም ለእናንተ ይሁን ውድ የጄኤምኤም ቴሌቪዥን ተመልካቾቻችን የሰዓቱን ሀገራዊ ዓለም አቀፍና መንፈሳዊ ክንውኖችን ወደ እናንተ የምናደርስበት የመረጃ ሰዓታችን ላይ እንገኛለን። ከመረጃዎቹ ጋር እኔ ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜናዎች። ፕሬዝዳንት ቄስ ደረጀ ጀንበሩ መካነ ኢየሱስ በብዙ የታደለችና ብዙ መልካም ነገሮችን የያዘች አንጋፋ ቤተክርስቲያን መሆኗን ተናገሩ። የጌጃ ቃለ ሕይወት ቤተክርስቲያን 70ኛ ዓመት የምስረታ በዓሏን ነሐሴ 23 በአድዋ ሙዚየም እንደምታከብር ገለጸች። ከውጭ የሜል ጊብሰን ዘ ፓሽን ኦፍ ዘ ክራይስት ፊልም ከ20 ዓመታት በኋላ በድጋሚ በሲኒማዎች ሊታይ ነው። ካንሰር ተመልሶ እንዳይመጣ ማድረግ የሚችል አዲስ ክትባት ሙከራ ላይ መሆኑ ተገለጸ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። ፕሬዝዳንት ቄስ ደረጀ ጀንበሩ መካነ ኢየሱስ በብዙ የታደለችና ብዙ መልካም ነገሮችን የያዘች አንጋፋ ቤተክርስቲያን መሆኗን ተናገሩ። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ 22ኛው መደበኛ ካውንስል የመክፈቻ መርሃ ግብር ላይ የተገኙት ቄስ ዶክተር ደረጀ ጀንበሩ ለካውንስሉ መልእክት አስተላልፈዋል። በመልእክታቸው መካነ ኢየሱስን እግዚአብሔር ራሱ እያሰፋትና የመራት እዚህ እንዳደረሳት የገለጹ ሲሆን ለሌሎች ምሳሌ መሆን የመቻል አቅምም እንደሰጣት ተናግረዋል። የወንጌል አማኙንም ካውንስል ካቋቋሙ ቤተ እምነቶች መካከል መካነ ኢየሱስ አንዷ መሆኗን የጠቀሱ ሲሆን ቤተ ክርስቲያኒቱ ከካውንስሉ ምስረታው ጊዜ ጀምሮ በነበራትና አሁንም ባላት ተሳትፎ ካውንስሉ እየሰፋና ብዙ አገልግሎቶችን እየሰጠ እዚህ ደርሷል ብለዋል። ካውንስሉም ከቤተ ክርስቲያኒቱ ጋር አብሮ መስራትና ማገልገሉን እንደሚቀጥልም ገልጸዋል። በ22ኛው መደበኛ ካውንስል ለሚሳተፉ የቤተ ክርስቲያኒቱ መሪዎችን ባስተላለፉት አባታዊ ምክር መሪዎች በአንድነት በመቆም ምሳሌ ሊሆኑ እንደሚገባ አሳስበዋል። መረጃው የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ነው። የጌጃ ቃለ ሕይወት ቤተክርስቲያን 70ኛ ዓመት የምስረታ በዓሏን ነሐሴ 23 ቀን በአድዋ ሙዚየም እንደምታከብር ገለጸች። ዝርዝሩን ዳንኤል ተስፋዬ ያቀርበዋል። የጌጃ ቃለ ሕይወት ቤተክርስቲያን የተመሰረተችበትን 70ኛ ዓመት ክብረ በዓልና የፕሮግራሙን መርሃ ግብር አስመልክቶ የቤተክርስቲያኒቱ መሪዎች ጋዜጣዊ መግለጫ ሰጥተዋል። የጌጃ ቃለ ሕይወት ቤተክርስቲያን የቀድሞ መጠሪያዋ መሰረተ ሕይወት ይባል እንደነበርና መሰረቷም ኤስአይ ሚሽን እንደሆነ በመግለጫው ላይ ተገልጿል። የጌጃ ቃለ ሕይወት ቤተክርስቲያን በቀድሞ መጠሪያዋ መሰረተ ሕይወት ቤተክርስቲያን በመባል ለረጅም ጊዜ ታውቃ የቆየች ቤተክርስቲያን ናት። ይህች ቤተክርስቲያን መሰረቷ ያለው ከኤስአይኤም ሚሽነሪ ጋር ነው። በ1945 ዓመተ ምህረት ይህ ተቋም የኤስአይኤም ተቋም ቀድሞ ራስ ተሰማ በሚባል ሰፈር አሁን ጥቁር አንበሳ ሆስፒታል ባለበት ቦታ፣ በዛን ጊዜ ጥቁር አንበሳ ሆስፒታል አልነበረም፣ በዚያ ቦታ ስፍራ ተሰጥቶት የወንጌል አገልግሎትን የጀመረ ተቋም ነው። ቁጥራቸው በርከት ሲል በ1948 ዓመተ ምህረት ለምን እኛ በራሳችን ቤተክርስቲያን ሆነን አንቋቋምም በሚል ራሳቸውን አቋቋሙ ማለት ነው። በ1948 ዓመተ ምህረት የ70ኛ ዓመት ክብረ በዓሉን አስመልክቶ የነሐሴን ወር በሙሉ የተለያዩ መርሃ ግብሮች የሚከናወኑ ሲሆን በተለይ ጳጉሜ 1 የእግር ጉዞ በማድረግ ወንጌል እንደሚሰበክ ከመድረኩ ተገልጿል። ተያይዞም ቤተክርስቲያኒቱ ልታስገነባው ላቀደችው ዘመናዊ ህንፃ የመሰረት ድንጋይ ይጣላል ተብሏል። ከነሐሴ 24 እስከ ጳጉሜ 1 2018 ዓመተ ምህረት የአንድ ሳምንት የአምልኮና የምስጋና ኮንፈረንስም ይኖረናል። ከነሐሴ 24 እስከ ጳጉሜ 1 ድረስ ያሉትን የአንድ ሳምንት ቀናት የምሽት የምስጋና ልዩ ኮንፈረንስ ጊዜም ይኖረናል። ይሄም በልዩ ሁኔታ እየተዘጋጀ ያለ ኮንፈረንስ ጊዜ ነው። አሁንም እንደ መደበኛው የአምልኮ እሁድ ሁሉ በዚህም ሳምንቱን በሚኖረን ኮንፈረንስም ላይ እንድትገኙ አሁንም ብርቱ ግብዣችን እናቀርባለን። ነሐሴ 23 ላይ ነሐሴ 23 2018 ዓመተ ምህረት በአድዋ ድል መታሰቢያ አዳራሽ የተለያዩ የወንጌል አማኞች እንደዚሁም የተለያዩ ተጋባዥ እንግዶች በተገኙበት ልዩ የምስጋና ፕሮግራም ይካሄዳል። ጳጉሜ 1 ቀን የዚህ ክብረ በዓላችን የመጨረሻ ክላይማክሱ ቀን ነው። በዛን ቀን እሁድ ላይ ማለት ነው የሚሆነው። ጳጉሜ 1 ቀን የዝማሬና የወንጌል ማወጅ የእግር ጉዞ መርሃ ግብር ይከናወናል። ወደፊት
እንደ ቤተ ክርስቲያን ለሚሰሩ የተለያዩ ህንፃዎች የመሰረት ድንጋይ የማስቀመጥ መርሃ ግብር ይከናወናል። እስከ ዛሬ ድረስ ጌጃ ቃለ ሕይወት ቤተ ክርስቲያን ቅድም እንደሰማን ከ1963 ዓመተ ምህረት ጀምሮ በዚሁ ሰፈር በተሰራው ህንፃ ላይ አገልግሎቷን ስትሰጥ ቆይታለች። አባቶቻችንን ስለዚህ መልካም ድካማቸውና ለትውልዱ የጠቀመ ስላዘጋጁት አዳራሽ እግዚአብሔር እናመሰግናለን። ደግሞ ቀጣዩ ትውልድ በስፋት የሚገለገልበት በተለያየ አቅጣጫ አገልግሎት የሚሰጥ የተለያዩ ህንፃዎች በዛ ስፍራ የሚገነቡ ይሆናሉ። ለዛ የመሰረት ድንጋይ የሚጣለው ጳጉሜ 1 ቀን ነው የሚሆነው። የጌጃ ቃለ ሕይወት ቤተክርስቲያን በደርግ ዘመን ቤተክርስቲያን በተዘጋጅበት ጊዜ በሯን በመክፈት ብዙ ቅዱሳን በቤተክርስቲያኒቱ ይገለገሉ እንደነበር የቤተክርስቲያኒቱ መሪዎች አስታውሰዋል። በደርግ ዘመን ቤተክርስቲያን በከፍተኛ ስደት ውስጥ ነበረች። ብዙ አጥቢያ ቤተክርስቲያናት ተዘግተው ነበር። በዚያ ጊዜ ቤተክርስቲያናችን ለብዙ አማኞች መጠለያ በመሆን ከፍተኛ የሆነ የእረኝነት አገልግሎት ሰጥታለች። ስለዚህም እግዚአብሔርን በጣም እናመሰግናለን። ከዚህ በተጨማሪም እንግዲህ ቤተክርስቲያናችን ከ1966 ዓመተ ምህረት ጀምሮ የመጽሐፍ ቅዱስ ትምህርት ቤት በመክፈት ዛሬ ጌጃ ቃለ ሕይወት ቤተክርስቲያን የመጽሐፍ ቅዱስ ኮሌጅ ተብሎ የሚጠራውን በመክፈት ለብዙ የቤተክርስቲያናት መሪዎች የመጽሐፍ ቅዱስ ትምህርት እንዲማሩ እድል እንዲያገኙ በማድረግ በእግዚአብሔር ቃል የበረቱ እንዲሆኑ በማድረግ የራሷን አስተዋጽኦ አድርጋለች። የጌጃ ቃለ ሕይወት ቤተክርስቲያን ምስረታ 70ኛ ዓመት በአድዋ ሙዚየም ነሐሴ 23 ቀን ከቀኑ 9 ሰዓት ጀምሮ በድምቀት ይከበራል። የጌጃ ቃለ ሕይወት ቤተክርስቲያን በርካታ አገልጋዮችን ለኢትዮጵያ ቤተክርስቲያን ያበረከተች አንጋፋ ቤተክርስቲያን ነች። የመሰረተ ክርስቶስ ቤተ ክርስቲያን ዋናው ቢሮ አገልጋዮችና ሰራተኞች በ95ኛው የመሰረተ ክርስቶስ ቤተ ክርስቲያን ጠቅላላ የመሪዎች ጉባኤ ዝግጅት ዙሪያ ውይይት አደረጉ። የመሰረተ ክርስቶስ ቤተ ክርስቲያን ዋናው ቢሮ አገልጋዮችና ሰራተኞች በነሐሴ ወር መጨረሻ በሚካሄደው የመሰረተ ክርስቶስ ቤተ ክርስቲያን 95ኛው ጠቅላላ የመሪዎች ጉባኤ ዝግጅት ዙሪያ ነሐሴ 12 ቀን 2018 ዓ.ም በዋናው ቢሮ ውይይትና ምክክር በማድረግ በጉባኤው የሚኖራቸውን የሥራ ኃላፊነቶች ተከፋፍለዋል። በዕለቱ የውይይት መድረኩን የመሩት የቤተ ክርስቲያኒቱ ምክትል ፕሬዝዳንት መጋቢ ሰብረላ ከድር የዘንድሮው ጠቅላላ ጉባኤ ከመዝሙር መጽሐፍ 145:4 መነሻ በማድረግ የእግዚአብሔርን ድንቅ ሥራ ከትውልድ ወደ ትውልድ እናስተላልፋለን በሚል መሪ ቃል እንደሚካሄድ ገልጸው በዋናው ቢሮ የሚገኙ አገልጋዮችና ሰራተኞች እንደ ጉባኤው አስተናጋጅ በሚጠብቁን ኃላፊነቶች ዙሪያ ገለጻ በማድረግ የሥራ ድርሻ ምደባዎችን አሳውቀዋል። ከነሐሴ 28 እስከ 30 2018 ዓ.ም በቢሾፍቱ መሰረተ ክርስቶስ ሴሚናሪ ቅጥር ግቢ በሚካሄደው የመሰረተ ክርስቶስ ቤተ ክርስቲያን ጠቅላላ የመሪዎች ጉባኤ ከ200 በላይ የዋናው ቢሮ የቀጠናና የክልል መሪዎችና አገልጋዮች እንደሚታደሙ ይጠበቃል። መረጃው የመሰረተ ክርስቶስ ቤተ ክርስቲያን ነው። የኪንግደም ፓሽን ሴሚናሪ ዓመታዊ ጉባኤ ተካሄደ። የቴዎሎጂ ሚሽንና አፖሎጂቲክስ ትምህርት ተቋም የሆነው ኪንግደም ፓሽን ሴሚናሪ ሪፍሌክት ስትሬንግዝን ኤንድ ሼፕ ፎር ዘ ፊውቸር በሚል መሪ ቃል ዓመታዊ ጠቅላላ ጉባኤውን በሜክሲኮ ናዛሪን ቤተክርስቲያን አካሂዷል። ዝርዝሩን ዳንኤል አንተነህ ያቀርበዋል። ጉባኤው በጸሎትና በአምልኮ የተጀመረም ሲሆን ፓስተር ብርሃኑ ሞቱማና ፓስተር አሸብር ከተማ የእግዚአብሔርን ቃል መልእክትም አስተላልፈዋል። አገልጋዮች በታማኝነትና በቅንነት እንዲያገለግሉም በዕለቱም ተወስቷል። የኪንግደም ፓሽን ሴሚናሪየም ፕሬዝዳንት የሆኑት ዶክተር ዘካርያስ አዱኛ ጉባኤው ያለፈውን ዓመት ስራ ለመገምገምና ለቀጣዩ ዓመትም እቅድ ለማውጣት መዘጋጀቱንም ገልጸዋል። የሚቀጥለው ዓመት ብዙ ስራዎችን እንሰራለን። የኪንግደም ፓሽን ሴሚናሪ ፓርትነሮች፣ የአብያተ ክርስቲያናት መሪዎች ከኛ ጋራ በኪንግደም ፓሽን ሴሚናሪ ውስጥ እንድታገለግሉ፣ እንድትመክሩ፣ እንድትገስጹን ስንል ዛሬ ወደዚህ ጋብዘናቸዋል። ደስ ብሎናል ስለመጣችሁ። ዘንድሮ ዓመት በጣም የተሳካልን ብለን የምናወራበት ብዙ ስኬት ያገኘንበት ነው። አገልጋዮች በታማኝነትና በቅንነት እንዲያገለግሉም በዕለቱም ተወስቷል። የኪንግደም ፓሽን ሴሚናሪየም ፕሬዝዳንት ዶክተር ዘካርያስ አዱኛ ጉባኤው ያለፈውን ዓመት ስራ ለመገምገምና ለቀጣዩ ዓመትም እቅድ ለማውጣት መዘጋጀቱንም ገልጸዋል። ጌታን እጅግ አድርጌ አመሰግናለሁ። ዛሬ የኪንግደም ፓሽን ሴሚናሪ የ2018
ጠቅላላ ጉባኤና የፓርትነሮች ቀን ነው። እግዚአብሔር በጣም ድንቅ ጊዜ ሰጥቶናል። ፕሮግራሙ ትናንትና ጀምሯል። ዛሬ ግን የፓርትነርስ ዴይ ብለን ከጠቅላላ ጉባኤ በፊት ከነሱ ጋር ሁሉንም ፓርትነሮቻችንን ጠርተን ለሚቀጥለው ዓመት አብረን የምንሰራቸው ስራዎች ላይ የተናገረን ነበር። ፓርትነሮቻችን ደግሞ በመገኘት የኛን የ2018 የስራ ሪፖርት ከሰሙ በኋላ ጌታንም ከኛ ጋር አመስግኖ ለ2019 የባጀት ዓመት እቅዶቻችንን ለማቀረብ ላይ እንገኛለን ማለት ነው። በሚቀጥለው ዓመት በጣም ብዙ ስራዎችን ከብዙ ፓርትነሮች ጋራ እንደምንሰራ ነው የተናገርነው። ኪንግደም ፓሽን ሴሚናሪ በዘንድሮ ዓመት ከኛ ጋራ በጠንካራ ሁኔታ ከኛ ጋራ ላገለገሉት ፓርትነሮች የእውቅና ሰርቲፊኬት አበርክቷል። ደግሞም በሀገር ውስጥ ከ90 በላይ ካምፓሶች እንዳሉ ነው ይታወቃል። 90 ካምፓሶች ወደ 10 ሪጅን ተከፋፍለው ነው ያሉት። ከ10 ሪጅኖች አንደኛ በአፈጻጸም የወጡትን አንድ ክልል ሸልመናል። የዋንጫ ሽልማት ያከናውነናል። ኪንግደም ፓሽን ሴሚናሪ እንግዲህ በመጪው ዓመት ከ2000 በላይ ተማሪዎችን ለመቀበል ዝግጁ ነው ማለት ነው። ምክንያቱም 2000 በጣም ብዙ ተማሪ ቁጥር ነው። ምክንያቱም በጣም በጥራት ላይ አትኩረን ለመስራት ነው የሚፈልግ። በ90 ካምፓሶች 2000 ማለት በጣም ጥቂት ተማሪ ነው። ግን ጥራት ላይ ስናተኩር ደግሞ እጅግ በጣም ስለሚበዛ እንደዚህ ተማሪዎችን ለመቀበል ተዘጋጅተናል። ሌላ ኪንግደም ፓሽን ሴሚናሪ በሚቀጥለው ዓመት በሚዲያ አገልግሎት በጣም ከፍተኛ ስራዎችን ለመስራት በተለይ ደግሞ የአፖሎጂቲክስ ስራዎችን ለመስራት ኮንፍሮንቲንግ ስራዎችን ለመስራት አቅደዋል። ሌሎች ፓርትነሮችን ለመቀበል ከኛ ጋራ በቸርች ፕላንቲንግ ላይ፣ በሚሽን ሞቢላይዜሽን ላይ፣ በኢቫንጀሊዝም ላይ እንደገና ደግሞ በዶኔሽን ተቋሙን በመርዳት የሚመጡትን ፓርትነሮችን ለመቀበል በራችንን የከፈትንበት ዕለት ነው። ከቤተክርስቲያን ካውንስል፣ ከቤተክርስቲያን ህብረት፣ ከሸገር ከተለያዩ ቦታዎች የመጡ ሰዎች መልካም ምኞታቸው ለኛ ገልጸውልናል ማለት ነው። ጌታን በጣም እጅግ አድርገን እናመሰግናለን። ጥሩ ጊዜ ነበረን። አሁንም የቀረው ጊዜ የተባረከ ጊዜ እንደሚሆን እናምናለን። ለኢትዮጵያ ቤተክርስቲያን እንደዚህ አይነት ጊዜ ያስፈልጋል። በመተባበር በህብረት በአንድነት ህብረቶቹ እና ቤተክርስቲያናት ተሰባስቦ የጋራ ዓላማ፣ የጋራ ሐሳብ፣ የጋራ ተልእኮ ይዞ በጋራ ለመስራት ሰይጣን ከምንም ጊዜ በላይ እየሰራ ያለው ጊዜ ነው። የወንጌል ተቃራኒ የሆኑ ሰዎችም በዚህ ጊዜ በፍጥነት እየሰሩ ነው ያሉት። እኛም በተራ ነገሮች ላይ ከመከራከር ከመነታረክ ወደ አንድነት መተን በጋራ ወንጌሉን እንድንሰራ ጥሪያችንን እናስተላልፋለን። በዚህም የኪንግደም ፓሽን ሴሚናሪየም በሚዲያ አገልግሎት ዘርፍም በይፋ መስራት መጀመሩንና ኪንግደም ፓሽን ግሎባል ሚኒስትር የተሰኘ አገልግሎት መጀመሩንም አስታውቋል። በሚሽን ስራውም ወደ 450 ሺህ የሚጠጉ ሰዎችን ወንጌል መድረሱንና ወደ 3500 የሚጠጉ ሰዎችም ክርስቶስን መቀበላቸውም ተገልጿል። ተቋሙ በሀገር ውስጥ ከ90 በላይ ካምፓሶች ያሉት ሲሆን በቀጣዩ ዓመትም ከ2000 በላይ ተማሪዎችን ለመቀበል እቅድ መያዙንም ተነግሯል። በዚህም በቀጣይ ዓመት በሚዲያ፣ በአፖሎጂስቲክ፣ በቤተ ክርስቲያን ተከላ፣ ሚሽን ማንቀሳቀስና ኢቫንጀሊዝም ላይ የበለጠ ለመስራት እቅድ መያዙንም ተገልጿል። ጉባኤው ከተለያዩ ቤተ ክርስቲያናትና ተቋማት በተገኙ እንግዶች ተሳትፎም የተካሄደም ሲሆን ለአጋር አካላትና በንቃት ሲተጉ ለነበሩ አመራሮችም የእውቅና ሰርቲፊኬት በመስጠት መርሃ ግብሩም ተጠናቋል። እኔ ፓስተር ብርሃኑ ሞቱማ እባላለሁ። የዚህ የኬፒኤስ ወይ ደግሞ የኪንግደም ፓሽን ሴሚናሪው ምክትል ቦርድ ሰብሳቢ ነኝ። እንግዲህ ዛሬ እንዳያችሁት የጠቅላላ ጉባኤያችን ዓመታዊ ጠቅላላ ጉባኤያችን ቀን ነው። በዚህ ቀን እግዚአብሔር በብዙ ነገር ተናግሮናል። ጌታ ትልቅ ስራዎች የሰራበት ኪንግደም ፓሽን ነው። ብዙ ተማሪዎችን በዚያ አስመርቀናል፣ ሚሽኖችን ልከናል። ዘንድሮም ብዙ እቅዶችን ያዝንበትና በኋላ የሚቀርብ ይሆናል ማለት ነው። እንግዲህ ሴሚናሪው አሁን እኛ ካየናቸው እኔ እንግዲህ ብዙ ዓመት ነው ማገልገል ከጀመርኩኝ በጌታ ቤት ኦልሞስት ወደ 48 ዓመት በሙሉ ጊዜ ደግሞ ወደ 35 ዓመት አካባቢ ሆኖኛል። ብዙ ኮሌጆች ገብቼ የመማር ዕድል አጋጥሞኛል። ግን ይሄኛው በጥራትና በጥሩ ሁኔታ እያስተማረ ያለና በንጽህና የሚሄድ ሴሚናሪ ስለሆነ ሁሉም ሰዎች መጥተው እዚህ ጋር ቢማሩ በጣም ደስ ይለናል። ውድ ተመልካቾቻችን አሁን ደግሞ ከውጭ ወደ ያዝናቸው መረጃዎች አለፍኩኝ። የሜል ጊብሰን ዘ ፓሽን ኦፍ ዘ ክራይስት ፊልም ከ20 ዓመታት በኋላ በድጋሚ በሲኒማ ቤቶች ሊቀርብ ነው ተባለ። በሜል ጊብሰን አዘጋጅነት በፈረንጆቹ በ2004 ተመርቆ ከፍተኛ ተቀባይነትና አድናቆትን ያተረፈው ዘ ፓሽን ኦፍ ዘ ክራይስት የክርስቶስ ሕማማት ፊልም
በዘመናዊ ምስልና ድምጽ ጥራት ተሻሽሎ በሲኒማ ቤቶች በድጋሚ እንደሚታይ ተገልጿል። የፊልሙ በድጋሚ በሲኒማ ቤቶች መታየቱ ዋና ምክንያት የቀጣዩ ክፍል ዘ ሪሰሬክሽን ኦፍ ዘ ክራይስት የክርስቶስ ትንሣኤ መምጣት ነው ተብሏል። በዚህ በሚቀጥለው መስከረም ወር በሲኒማ ቤቶች በሚለቀቀው የድሮ ፊልም ማጠቃለያ ላይ ስለ አዲሱ ፊልም ከጀርባ የተቀረጹ ልዩ አጫጭር ምስሎች ለተመልካች ይቀርባሉ ነው የተባለው። አዲሱ ፊልም በሁለት ክፍሎች ተከፍሎ የሚቀርብ ሲሆን ክፍል 1 በዓለም አቀፍ ሲኒማዎች አማካኝነት እንደሚመረቅ ታውቋል። በዋናው ፊልም ላይ የኢየሱስ ክርስቶስን ገጸ ባህሪ ወክሎ የሚጫወተው ጂም ካልቪዘል በድጋሚ በዚሁ ሚናው እንደሚመለስ ተገልጿል። ክፍል 2 ዘ ሪሰሬክሽን ኦፍ ዘ ክራይስት የክርስቶስ ትንሣኤ ፊልም በፈረንጆቹ 2027 ግንቦት ወር ላይ ለእይታ እንደሚበቃ ነው የተገለጸው። መረጃው የሙቪ ጋይድ ነው። ቤተ ክርስቲያናት ከመንግስት ጋር በመተባበር ቤት አልባዎችን ለመደገፍ ይሰራሉ ተባለ። በእንግሊዝ ቤተ ክርስቲያናት ጎዳና ላይ የሚያድሩ ሰዎችን ወደ መጠለያ ለማስገባት ከመንግስትና ከሌሎች ተቋማት ጋር በመተባበር ሊሰሩ ነው ተብሏል። የማንቸስተር ከተማ ከንቲባ አንዲ በርሃም በመጪው የገና ወቅት ጎዳና ላይ የሚያድሩ ሰዎችን ወደ መጠለያ ለማስገባት የሚያደርገውን ዘመቻ ለማጠናከር የእምነት ተቋማትን፣ የበጎ አድራጎት፣ የጤናና የንግድ ተቋማትን በአንድ ላይ ሊያሰባስቡ ነው። የመንግስት ጽሕፈት ቤቱ በቤት እጦት ችግር ላይ ቤተ ክርስቲያናትና የእምነት ተቋማት ዋና ሚና እንደሚጫወቱ ገልጿል። ለቤት እጦት መፍትሄ ለሚሰሩ ትናንሽና መካከለኛ ድርጅቶችም ተጨማሪ 8.4 ሚሊዮን ፓውንድ ድጋፍ ለመመደብ ተወስኗል። የዮርክ ሴንትራል ፓርላማ አባል ራቸል ማስኬል ቤተ ክርስቲያናት ጎዳና ላይ ለሚያድሩ ሰዎች መጠለያና ሌሎች ድጋፎችን በመስጠት አስፈላጊ ስራ እየሰሩ መሆኑን ገልጸዋል። በተለይም የሳልቬሽን አርሚ ዘናብ ፓደስ ፕሮጀክት በተለመዱ መጠለያዎች ለመቆየት ለሚቸገሩ ሰዎች የመኝታና የመታጠቢያ አገልግሎት በመስጠት ጠቃሚ ድጋፍ እያደረገ ነው። ማስኬል እንዳሉት ቤተ ክርስቲያናት ሰዎችን በሁለንተናዊ መልኩ ለመደገፍ እየሰሩ ሲሆን ለቤት እጦት ችግር መፍትሄ ለማምጣትም ጸሎትንና ተግባራዊ እርዳታን አጣምረው እየተንቀሳቀሱ ነው። ዘገባው የክርስቲያን ፕሪሚየር ኒውስ ነው። በመጨረሻም ካንሰር ተመልሶ እንዳይመጣ ማድረግ የሚችል አዲስ ክትባት ሙከራ ላይ መሆኑ ተገለጸ። ከመድኃኒት ጋር የተቀላቀለ ክትባት የቆዳ ካንሰር ህሙማን ላይ በድጋሚ እንዳይከሰት ማድረግ እንደሚችል በሙከራ ተረጋግጧል። ክትባቱ የሰዎችን በሽታን የመከላከል አቅም በሰውነታቸው ውስጥ የሚገኙ የተጎዱ ህዋሳትን መዋጋት እንዲችል የሚያደርግ ነው። ከመድኃኒት ጋር ተደባልቆ በተደረገው ሙከራ የተገኘው ይህ ውጤት በካንሰር ሕክምና ትልቅ ስኬት ነው ተብሏል። ክትባቱ የቆዳ ካንሰር ተመልሶ በህሙማን ላይ እንዳይከሰት ማድረግ መቻሉ ተገልጿል። መርክና ሞደርና የተባሉት የመድኃኒት አምራቾች የሰሩት ክትባት ሜላኖኒያ በሚባለው የቆዳ ካንሰር ለተያዙ ሰዎች የሚሰጥ ሲሆን ህሙማኑ ቀዶ ህክምና ከተደረገላቸው በኋላ ክትባቱን እንዲወስዱ ተደርጓል። ክትባቱ ህሙማኑ ከካንሰር ነፃ ሆነው የሚቆዩበትን ጊዜ እንዲያራዝም የሙከራ የመጀመሪያ ደረጃ ውጤት ሲያሳይ፣ ህሙማኑ ለምን ያህል ጊዜ ከካንሰር ነፃ ሆነው እንደሚቆዩ ግን ግልጽ አይደለም። የካንሰር ተመራማሪዎች ክትባቱ ትልቅ ግኝት ቢሆንም ሙሉ የጥናቱ ውጤት ይፋ እስከሚደረግና በገለልተኛ ባለሙያዎች እስከሚገመገም ድረስ በጥንቃቄ መታየት አለበት ብለዋል። ክትባቱ ላይ የሚደረግ ሙከራ ቢጠናቀቅም ጥቅም ላይ ከመዋሉ በፊት በመድኃኒት ተቆጣጣሪዎች ፈቃድ ማግኘት ይኖርበታል። የዘገበው ቢቢሲ ነው። ውድ ተመልካቾቻችን የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። ፕሬዝዳንት ቄስ ደረጀ ጀንበሩ መካነ ኢየሱስ በብዙ የታደለችና ብዙ መልካም ነገሮችን የያዘች አንጋፋ ቤተ ክርስቲያን መሆኗን ተናገሩ። የጌጃ ቃለ ሕይወት ቤተ ክርስቲያን 70ኛ ዓመት የምስረታ በዓሏን ነሐሴ 23 በአድዋ ሙዚየም እንደምታከብር ገለጸች። ከውጭ የሚል ጊብሰን ደ ፓሽን ኦፍ ዘ ክራይስት ፊልም ከ20 ዓመታት በኋላ በድጋሚ በሲኒማዎች ሊታይ ነው። ካንሰር ተመልሶ እንዳይመጣ ማድረግ የሚችል አዲስ ክትባት ሙከራ ላይ መሆኑ ተገለጸ። የተወደዳችሁ የጄኤምኤም ቲቪ ተመልካቾቻችን የዕለቱ መረጃዎች እነዚህን ይመስሉ ነበር። መረጃዎቹን ወደ እናንተ ያደረስኩትን የቤተልሔም ግርማ ነበርኩ። ያዘጋጁላችሁ ዳንኤል አንተነህና ነጻነቱ አቁማ በጋራ በመሆን ነበር። ከቀሪ የጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘው።